የዘላለሙ ጅማሬ የትውልድ ሁሉ ምስጢር ለቅዱሳኑ ተገልጧል። መቼ ቢሆን ላይሰወር በሸክላው ዕቃ ውስጥ እንዳለው ክቡር ምስጢር ራሱን የጻፈብን በእኛ ላይ ነበር። የጥበብ እውቀት ውዳት የሆነው ማስተዋል ያለበት ጌታ ክርስቶስ ነው። የጥበብ እውቀት ውዳት የሆነው ማስተዋል ያለበት ጌታ ክርስቶስ። ስለዚህ የሰላም አለቃ የዘላለም አባት አማላጅ ኢየሱስ ብቻ ነው። ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ። ጭብጨባችን ይሰማና ጀመና ኃያል የሰላም አለቃ የዘላለም አባት አማላጅ ኢየሱስ ነው። ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ነው። ጸጋው ጥበባችን ሆኖ በአእምሮ ሁሉ በስቷል። የሰማዩ ፈቃድ ምስጢር በክርስቶስ ሆኖ ታውቋል። የልቦናን ዓይኖች አብርቶ መንፈስን የመጥራቱን ተስፋ ርስተን ሲገልጥን ስማችንን በሕይወት መዝገብ ስለጻፈው ወንጌል ስለ ኢየሱስ ስለ እግዚአብሔር ልጅ ነው። ስማችንን በሕይወት መዝገብ ስለጻፈው ወንጌል ስለ ኢየሱስ ስለ እግዚአብሔር ልጅ ነው። ኢየሱስ ጭብጨባን ካለጌታ ነው። ድንቅ መካር ኃያል የሰላም አለቃ የዘላለም አባት ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ። ድንቅ መካር ኃያል የሰላም አለቃ የዘላለም አባት አማላጅ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ነው። ኢየሱስ ድንቅ መካር ኃያል የሰላም አለቃ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ። ድንቅ መካር በሉት ድንቅ መካር ኃያል የሰላም አለቃ የዘላለም አባት አማላጅ ጠበቃ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ነው ለድነት የሚበቃ።
የሚሆን መባንና መስዋዕትን ለማቅረብ ይሾማል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራቸው ይችላል። ስለ ራሱ ኃጢአት ስለ ሌሎችም ሰዎችም ኃጢአት መስዋዕትን ማቅረብ የተገባ በዚህ ምክንያት ነው። አሮን እንደተጠራ በእግዚአብሔርም መጠራትን አለበት እንጂ ይህ ክብር ለራሱ የሚወስድ ማንም የለም። እንዲሁ ክርስቶስ ሊቀ ካህናት የመሆን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔም ዛሬ አባሁ አለው። እንዲሁም በሌላም ስፍራ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ ይለዋል። ብዙ ሰባት የሚፈልገው እሱ ነው። ኢየሱስን በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅም ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዝም ጸሎቱ ተሰማ። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱም ለሚታዘዙት ሁሉ የዘላለም ድነት ምክንያት ሆነላቸው ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! አባቶይ በጌታ በኢየሱስ ስም እናመሰግንሃለን። ቃልህን ግለጥልን፣ ቃልህን አስተምረን። የቃልህ ብርሃን ለኔና ለወንድሞቼ ለእህቶቼ በኢየሱስም ይገለጥ። የምንማረው ቃል ሕይወት ነው። የምንማረው ቃል መንፈስ ነውና መንፈስ የሆንከው አንተ በልባችን ተገለጥ። የቃልህ ብርሃን በእያንዳንዳችን ሕይወት ላይ ይገለጥ። እኔም ባሪያን እርዳኝ፣ በኢየሱስ ስም አሜን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በዚህ አሁን ባነበብነው ዕብራውያን መጽሐፍ ላይ ዕብራውያን መጽሐፍ ሙሉ ስናነብ ከምዕራፍ 1 ጀምረን ምዕራፍ 13 ምዕራፍ ነው ያለው። ይህ 13 ምዕራፍ ስለ ኢየሱስ ክርስቶስ ጌትነትን፣ ስለ ኢየሱስ ክርስቶስ አዳኝነትን ነው የሚያወራው። ሙሉ በተለያየ መንገድ የሚያወራው የኢየሱስን ጌትነት ጥያቄ ስላላቸው ስለ ዕብራውያን ኢየሱስ ክርስቶስ ከዕብራውያን ነው የተወለደው። ዕብራዊ መሆኑን ያውቁታል። ጌትነቱን ግን ለመቀበል የሚቸገሩበት የጌትነቱ ጉዳይ ጥያቄ ስላላቸው ዕብራውያን ጸሐፊ ደጋግሞ ስለ ኢየሱስ ክርስቶስ ጌትነትን፣ አዳኝነትን በተለያየ መንገድ ይገልጡታል። እንዴት የጸጋን አገልግሎት እንደመጣ ስለ ኢየሱስ ክርስቶስ በብዙ መንገድ በብዙ አቅጣጫ ይናገራሉ። ዕብራውያን ጸሐፊ ጳውሎስ ነው ይላሉ ሰዎች። አባት ብዙ ሰው ጳውሎስ ብሎ የሚያምነው ነገር ግን ጸሐፊው ማን ይሁን ማን ዋናው መልእክቱ ግን ሊናገር የፈለገው በዚህ በዕብራውያን ምዕራፍ 5 ላይ ስለ ሊቀ ክህነትና በእግዚአብሔርና በሰው መካከል ገብቶ በእግዚአብሔርና በሰው መካከል ላይ የተፈጸመውን የእግዚአብሔርን ፕሮግራም የተፈጸመበትን ክርስቶስ የተገለጠበትን መንገድ ይናገራል። ኢየሱስ ክርስቶስ ጌታ ነው። ሊቀ ክህነትን ይናገራል። ከቁጥር 1 ጀምረን ስናይ ሊቀ ካህን እግዚአብሔር ራሱ ስለሚመጣ ሕዝቡን ወክሎ በእግዚአብሔር ፊት የሚቆመው ሊቀ ካህን መራጩ እግዚአብሔር እንደሆነ፣ ለቀለቀ ክህነት ደግሞ የሚበቃ ሰው ምን አይነት ሰው እንደሆነ፣ መልአክ አይደለም፣ መንፈስ አይደለም፣ ሰው የሰው ድካም የሚገባው ሰው የሆነው ነው ሊቀ ካህን የሚሆነው። ሰው ያልሆነ ሰው ሊቀ ካህን መሆን አይችልም። መልአክ ሊቀ ካህን መሆን አይችሉም። መንፈስ ሊቀ ካህን መሆን አይችልም። ሊቀ ካህን መሆን የሚችለው ሰው የሆነ ድካም ያለበት ደካማ የሆነ የሰው ህመም ያለበት ለሰው የሚራራ የሰው ፔን የሚገባው ነው ሊቀ ካህን የሚሆነው። ክብር ለኢየሱስ ይሁን። ስለዚህ ስለ መልከጼዴቅ ይናገርና መልከጼዴቅን ከክርስቶስ ጋር ለማነጻጸር ይጠቀሙበታል። ምክንያቱም መልከጼዴቅን ያነሱበት በኋላ ምዕራፍ 7 ላይ ሌላ ጊዜ ላይ ስለ መልከጼዴቅ ሰፊ በሆነ መንገድ እናየዋለን። ዛሬ ወደዛ ልሄድ። መልከጼዴቅን ሲናገሩ ምዕራፍ 7 ላይ በኋላ እናየዋለን፣ ሌላ ጊዜ እናየዋለን። እዛ ጋር ሲናገር ስለ መልከጼዴቅ አምጥቶ ያገናኘው እንደ መልከጼዴቅ እያለ መልከጼዴቅ ማለት የጽድቅ ንጉሥ የሚለው ቃል ነው። የጽድቅ ንጉሥ ለጽድቅ የቆመ እንከን የለሽ የሆነ ለእግዚአብሔር ሕግም የጸና ነገር ግን በሕዝቡና በእግዚአብሔር መካከል ላይ የቆመ ንጹሕ ንጉሥ ክርስቶስን ከዛ ጋር እያነጣጠረ ክርስቶስ እንደዛ ምሳሌ እንደሆነ ስለ መልከጼዴቅ ነካ አድርጎ ያልፋል። ነገር ግን ዋናው ሐሳብ ቁጥር 5 ላይ እንዲህም ክርስቶስ ሊቀ ካህን
የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ የእግዚአብሔር ልጅነትን እንዳገኘ በኋላ ለሊቀ ካህንነት ግን እግዚአብሔር ሰው የሆነውን ክርስቶስን እንደመረጠ ዋና የስብከቴ ርዕስ ወይም የትምህርቴ ርዕስ ስለመታዘዝ ነው። መታዘዝ ነው የምናየው። ምናልባት ርዕስ የምትፈልግ ያዘው መታዘዝ ነው። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? መታዘዝ። ከዚህ ሐሳብ ምን ታገኛላችሁ ብላችሁ ካሰባችሁ ክርስቶስ ታዞ ቁጥር 5 ላይ ቁጥር 6 እና 7 ስታዩ 7 ላይ ኢየሱስም ላይ በዚህ ምድር ላይ በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅም ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ ማን? ኢየሱስ ክርስቶስ ትሑት ሆኖ በመታዘዝም ጸሎቱ ተሰማ ይላል። ማንም በመታዘዝ እግዚአብሔርን በመታዘዝ። ይህ መታዘዝ የሚለው ቃል ቀላል አይደለም፣ ከባድ። ነገር ግን ከዘፍጥረት ምዕራፍ 3 ጀምሮ እግዚአብሔር ለሰው ልጆች ያስቀመጠውን የነጻነትን ሕይወት እግዚአብሔር ያስቀመጠውን የዘላለምን ፕሮግራም በማፍረስ በአዳም ምክንያት በማፍረስ ትእዛዝን በመተላለፍ ሕግ ያመጡ ትእዛዝ የማፍረስ የጀመሩ ከዛ ነው። ከዛ በኋላ ሰውና እግዚአብሔር ተጣሉ፣ ሰውና እንስሳ ተጣሉ፣ ምድር ተቃወሰች፣ ሁሉ ነገር ምስቅልቅል ወጣ፣ ተጋጨ። ሁሉ ነገር ከታሰበበት ትክክለኛ ፕሮግራም እግዚአብሔር መጀመሪያ ካሰበው ፕሮግራም ሁሉ ነገር ተቃወሰ። ከዛ ዘዳግም ላይ ሙሴ ከጻፋቸው ሕጎች ላይ ብትታዘዝ ይሄን ባትታዘዝ ተብሎ የቅጣትን የሞትና የሕይወት ጉዳይ በትእዛዝ ተወስኖ ተቀመጠ። ሁለት ነገር። ያ ትእዛዝ ግን ከባድ ትእዛዝ ነው። መፈጸም ስለማንችል መፈጸም ስላቃተን እግዚአብሔር ግን አንድ ልጁን የላከበትን ምስጢርና አንድ ልጁ ደግሞ የፈጸመው ትእዛዝ በመፈጸም ሁላችን ይዞ የገባበት መንገድ ክርስቶስ የፈጸመው ትእዛዝ ክርስቶስ የታዘዘው መታዘዝ የከፈለው የሆነው በሕይወቱ የተፈጸመው እነዚህ ሁሉ የኢየሱስ ክርስቶስን መታዘዝ ያሳየዋል። መታዘዝ ቀላል አይደለም። እግዚአብሔር ሁሉን ነገር ሰላምን፣ ሕይወትን፣ ጽድቅን፣ ደስታን፣ መኖርን ማግኘት ሁሉን ነገር ከመታዘዝ ጀርባ ነው ያስቀመጠው። ስሙን፣ ሁሉ ነገር ከእግዚአብሔር የምንቀበለው የትኛውም ነገር ከመታዘዝ ጀርባ ነው እግዚአብሔር ያስቀመጠው። ከመታዘዝ የሚቀድም ምንም ነገር የለም። ሁሉን ነገር እግዚአብሔር የሰላም መገኛውን፣ የዘላለምን ሕይወት፣ ደስታን፣ እርካታን፣ ጤንነትን ከእግዚአብሔር የሚመጡ ምንጮች ሁሉ ከመታዘዝ ጀርባ ነው ያሉ። ከመታዘዝ አይቀድሙም። መጀመሪያ መታዘዝ ይቀድማል። ብትታዘዙ ነው የምለው። ነገር ግን ይሄንን የእግዚአብሔር የዘላለም ፕሮግራም የትኛው ነው ካላችሁ በአዳምና በሔዋን ሕይወት ውስጥ እግዚአብሔር ዘላለምን ያስቀመጣቸው። ዘላለምን ያስቀመጠው እግዚአብሔር አያችሁ። ሁሉ ጊዜ ሰው የሚፈልገው ላይ ነው የሚደክመው፣ ለሚፈልገው ነው የሚጠለው ሰው። እግዚአብሔር ደግሞ ስለምትፈልገው ነገር እንድትጥል ሳይሆን ስለሚያስፈልገው ነገር እንድታስብ ይፈልጋል። እግዚአብሔር በሕይወታችን ውስጥ ስለምንፈልገው ነገር የሚጨነቀው፣ ስለሚያስፈልገን ነገር ነው እግዚአብሔር የሚያስበው። የሚያስፈልገን ነገር ዘላለማዊ በሆነው በእግዚአብሔር ፕሮግራም ውስጥ አርቀዋል። የምንፈልገው ግን ከእግዚአብሔር ዘላለማዊ ፕሮግራም ውጪ አቋራጭ መንገድ ነው። የእግዚአብሔር ትእዛዝ አፍራሽ ነው። ለዚህ ነው በሔዋንና በአዳም ሕይወት ውስጥ እግዚአብሔር ዘላለምን ያስቀምጠው። ዘላለም የሆነ ፕሮግራም፣ ዘላለም የሆነ የእግዚአብሔር ዕቅድ፣ በዛ ውስጥ የሚኖርበት ስኬት፣ ደስታ፣ ሁሉን ነገር የሚቆጣጠሩበትን አስቀምጠው። ሴጣን መጣና ሔዋንን አነጋገራት፣ አቋራጭ መንገድ አሳያት። እግዚአብሔር ስለሚያስፈልጋት ነገር አስቀምጦ እሷ ግን ስለምትፈልገው መንገድ ሄደ።
ስለሚያስፈልጋት ነገር እግዚአብሔር ኦልሬዲ ጨርሶታል። የምትፈልገው ግን እንደማይጠቅማት እግዚአብሔር ስላወቀ ዘግቶታል። ስለሚያስፈልጋት ነገር ነው እግዚአብሔር ዘርግቶ ሄደው። ሴጣን መጣና ከሚያስፈልጋት ይልቅ የምትፈልገውን ብልጥ አድርጎ አሳያት። ከዘላለም ከእግዚአብሔር ፕሮግራም ይልቅ ወደምትፈልገው ነገር አዘነበለችና ዘላለምን አጣችው ባለመታዘዝ። ከምትፈልገው ነገር ይልቅ የሚያስፈልጋት ትልቅና ፍጹም የሆነ ዘላለም የእግዚአብሔር ፕሮግራም ነበር። እግዚአብሔር ሁሉ ጊዜ ለኛ የሚያስበው የምንፈልገውን ሰው የሚያስፈልገንን እንድናይ ይፈልጋል። የሚያስፈልገንን ከሚያስፈልገን ነገር በፊት ትእዛዝ የሚባለው እግዚአብሔር መታዘዝ የሚባለው ቃል ያነስ አስምሮታል፣ አስቀምጦታል። ሔዋን ተላለፈች። ከሚያስፈልጋት ይልቅ የምትፈልገው ነገር አጓጓት። አየችው፣ ጓጓችም ይላል። ሴጣን የሰበካት ስብከት በአእምሮዋ ስታብላለው ብልጭ አሎ ተገለጠላት። ቆረጠች፣ በላችው፣ አበላችው። ከዘላለም ወደ ውድቀት ወጣች። መታዘዝ ቀላል የሚመች ነገር አይደለም። ለመታዘዝ እኔ የምትለውን ካልጣል፣ የኔ የምትለውን ካልጣል፣ ለኔ ከምትለው ነገር ካልወጣ መታዘዝ የሚባለው በጣም ቀላል አይደለም፣ ከባድ ነው። ራስህን መካድ፣ ራስህን መጣል ይፈልጋል። ኢየሱስ ክርስቶስ ያደረገው በዚህ ምዕራፍ ላይ ያየነው፣ በዚህ ምዕራፍ 5 ከቁጥር 7 ጀምሮ ያየነው ኢየሱስ ይላል በዚህ ምድር በነበረበት ዘመን ከሞት ሊያድነው። ሞት የማን ፍቃድ ነው? ክርስቶስ እንዲሞት ማን የወሰነበት? ተናገሩ። ማን የወሰነበት? አባቱን የወሰነበት አይደል? የእግዚአብሔር የዘላለም ፕሮግራም ክርስቶስ እንዲሞት ነው። ክርስቶስ ግን ሞትን አይፈልገውም። የእሱ ፕሮግራም አይደለማ። የማን ፕሮግራም? የአብ ፕሮግራም ነው። የአብ ሀሳብ ነው፣ የኢየሱስ ሀሳብ አይደለም። ከሞት ሊያድነው ላል እግዚአብሔር ከሞት ሊያድነው አለቀሰ፣ በእንባ በምልጃ በጸሎት አቀረበ ወደ እግዚአብሔር። አድነኝ፣ ከዘላለሙ ከዚህ ከፊት ከተነጠለው ሞት አድነኝ ብሎ ጮኸ ይላል። ሊያመልጥ ይፈልጋል ኢየሱስ። እሱ የሚፈልገው ሕይወትን ሳይነኩ ማለፍን፣ እግዚአብሔር ግን ሞትን ወሰነበት። ይሄ የእግዚአብሔር ፕሮግራም ነው። የዘላለም የእግዚአብሔር ዕቅድና ፕሮግራም ነው። ለኢየሱስ አይመቸውም፣ ግን አብ ፍቃድ ነው። የአብ ፍቃድ። ይህ የጌተሰማኒ ታሪክ ከባድ ታሪክ ነው። ይሄ ቦታ ጌተሰማኒ ነው። በጌተሰማኒ የተፈጸመ ነገር ነው። በኖረበት ዘመን ከሞት ሊያድነው ወደሚችለው ማን ነው? ከሞት የሚያድነው እግዚአብሔር። ከሞት እንደሚችል ያውቃል። ወደሚችለው ጸሎትን፣ ልመናን ከታላቅም ጩኸትና ከእንባ ጋር ሞት ከፊቱ እንደ ሰው ተደቅሎ ቆሟል። እግዚአብሔር ሊያድነው እንደሚችል ያውቃል። እንደሚችልም ያውቃል ብቻ ሳይሆን ጸሎትን፣ ልመናን ከታላቅም ጩኸት ጋር ከእንባ ጋር አቀረበ። ፍጹም ትሑት ሆኖ ግብዝነት በሌለበት። የምር ጭንቀቱ ከባድ ነው። ነገር ግን ለአብ መታዘዝ ደግሞ ግድ እንደሆነበት አውቆታል። ፍጹም ትሑት ሆኖ ትህትና የምለው ቃል ሰዎች በምድር ላይ ለሰዎች የሚለጥፉ ትሑት እኮ ነው አይደለም። እንደ ኢየሱስ ትሑት በዚህ ምድር ላይ የለም። እንደ ኢየሱስ ትሑት የለም። ቃሉ ያለ ቦታ ተጠቅሶ ነው። ትህትና ከክርስቶስ በላይ ማንም ሰው ማህይወት ላይ አልታየም። ጳውሎስ ላይም አልታየም። ፍጹም ትሑት ሆነው እንከን አልባ በሆነ ልብ ምልጃን፣ ጸሎትን፣ ጩኸትና በእንባ ወደ አባቱ አቀረበ። ጸሎቱም ተሰማ። የትኛው ከሞት ማምለጥ በሞቱ ሲሆን ማጃጋ ቦራዲያ ባሳ ከሞት አላመለጠም። በሞት ውስጥ ግን ሕይወት ሰጠው፣ በሕይወት አሸነፈ። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ከሞት አድነን ብሎ ጸለየ። እግዚአብሔር ሁል ጊዜ በአዲስ ኪዳን ሲያስገድደን ብቻውን ደረቅ ሕግ ሳይሆን ከሀሳቡ ጋር ከቃሉ ጋር ጸጋ የሚባል ነገር አለ። የሚያስችል
አቅም የሚሰጥ ሞት ከፊቱ ተደቅኖ እያለ የሞትን ጉልበት እያየ ነገር ግን በእንባ መራር በሆነ ሕይወት ሁላችሁ እግዚአብሔር ሁሉ ጊዜ ቅድም ብያቸዋለሁ የኛ የሆነው ከእግዚአብሔር የምንፈልገው ሁሉ ነገር ከመታዘዝ ጀርባ ቆልፎታል። ስሙን ሁሉ ነገር ከእግዚአብሔር እጅ ወደኛ የሚመጣው የትኛውም በረከት ከመታዘዝ ጀርባ ተቆልፏል። ካልታዘዝ አትቀበለው። ድነት ራሱ በዚህ ቦታ ሲናገር እንዲላል የእግዚአብሔር ልጅ በሆነው ቢሆንም ብላል እንኳን ከተቀበለው መከራ ምን ተማረ? መታዘዝን ተማረ ካለ በኋላ በዚህ ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙት አሜን በመታዘዝ ድል ያደረገውን ኢየሱስን በሚታዘዙት ነው ሕይወትም ድነትም የሆነው። ድነት ራሱ በመታዘዝ ነው። ከኔ ጋር ናችሁ? አሜን። ሐሳቡ ግልጽ ነው። ድነት ራሱ በመታዘዝ ነው። መታዘዝ ቀላል አይደለም። ለምሳሌ በቀላል አማርኛ ይኸውላችሁ ይሄ በጣም የሚገርማችሁ አንብቦት በተለያየ መጽሐፍ ፈልጋችሁ ፍጹም ትሁት ሆኖ የሚለው ቃል ፍጹም ትሁት ሆኖ ማለት ሞትን እያየ በሞት ግብዝነት ያልታየበት ማምለጥ ያልታየበት ማስመሰል የማይታይበት ክብሩን ዝናውን ስልጣኑን ሁሉ ነገሩን ጥሎ ፍጹም ሆኖ ተገኘ። እንደ በግ ተጎተተ። የሚገርማችሁ በመጽሐፍ ቅዱስ ላይ አብርሃም ምዕራፍ 26 ትዝ ይላችኋል። አብርሃምን እግዚአብሔር 20 ምናምን ዓመት የጠበቀውን ልጁን ወዙን፣ መልኩን፣ ጉልበቱን፣ ስሙን፣ ዝናውን ያጣበት ልጁን እግዚአብሔር መጣና ባለቀ ሰዓት ላይ አብርሃም አለው። አቤት በል አብርሃም እግዚአብሔር ስም ይባረክ። በዘመናት ጥያቄ ተመለሰ። አሁን አንተን ነው ብሎ ማምለክ ሲጀምር ከልጁ ጋር ደስ መሰኘት ሲጀምር መጣበት። እግዚአብሔር ያልጨረሰውን ሊጨርስ መታገዝ ፍጻሜ ምን ጋር እንደሆነ ለማሳየት አብርሃም ልጅን ስጠኝ፣ ልጅን ሰዋልኝ። ይሄ ቀላል ነው። ልጅን አንድ ልጅህን ሰዋልኝ አለው። አብርሃም አላቅማማ ሰዋልኝ ዝም ብሎ የሆነ ስደት ወይ የሆነ አምልኮ ሰዋልኝ። አብርሃም መሰዋት ምን እንደሆነ አርዶ ሲሰዋ ያውቃል። ከብቶቹ አርዶ ሲሰዋ ያውቃል። አንገት ቆርጦ ሲያቃጥል መስዋዕት ሲያቀርብ ያውቃል። እግዚአብሔር መጣና የምትሳሳለትን ልጅህን አርደ ሰዋልኝ አለው። አብርሃም አንድ ቃል ወደ እግዚአብሔር አልመለሰም። አላቅማማም ብቻ ሳይሆን ከሚስቱ ጋር ከሳራ አልተማከረም። አንድ ልጁን ጎትቶ ወጣ ለማንም ሳያማክር። የምር ህይወት እኮ ነው። ልጅ እኮ ነው። አንድ ልጅ ስቃይ ያየበት ልጅ፣ ብዙ የተለፋበትን ልጁን፣ ብዙ መከራ ያየበትን ልጁን፣ አንድ ልጁን ሰዋልኝ አለ እግዚአብሔር። አብርሃም ይዘው ወጣ። ሊሰዋው ይዘው ወጣ። ወሰደው፣ እጅግሩን አሰረ። ልጁ እየጠየቀ የሚያባባ ነገር አለው። አንጀትን የሚበላ ነገር አለው። የሚያስጨንቅ ነገር አለው። አብርሃም ፊትን አታየውም። እግዚአብሔር ሁሉ ጊዜ ከመታዘዝ ጀርባ ያዘጋጀውን ፕሮግራም ያዘጋጀውን ክብር ሊሰጥህ ያንተን መታዘዝ ይፈልጋል። ይህንና የእናንተን መታዘዝ እግዚአብሔር ይፈልጋል። ባታዘዝንበት እግዚአብሔር እጁን አይዘረጋም። አሜን ነው ወይ? ታዘናል ወይ? መታዘዝ በሕይወታችን አለው። የእውነት ለእግዚአብሔር ላለው ቃል እግዚአብሔር ለተናገረው ነገር እንታዘዛለን ወይ? የእውነት ራሳችን መጠየቅ። አብርሃም ታዘዘላል። አላቅማማም፣ አላንገራገረም። አንድ ልጁን ነው
አብርሃም መስዋዕት ማለት ምን ማለት እንደሆነ ያውቀዋል እኮ። አንገት ቆርጦ ብልት አወጥቶ ሰውቶ አመድ አርጎ እንደሚመለስ ያውቃል። ይስሐቅን እንዳርጎ እንደሚመጣ አውቆ ነው የወጣው። ተረት አይደለም እያደረገ ያለው። አርጎ አንገቱን ቆርጦ ስጋውን ቆራርጦ ሰጥቶ እንደሚመጣ ያውቃል አብርሃም። ይህን ታላቅ የሆነውን ነገር አንድ ለሚስቱ አምጣ ለወለደች ለሳራም አልነገራት። ዋና እግዚአብሔር ነዋ። ተናጋሪ እግዚአብሔር እኮ ነው። ኢየሱስ ክርስቶስ ጌታ ነው። መታዘዝ ከራስ መውጣት፣ መታዘዝ ለራስ መሞት። ክርስቶስ ሞቷል፣ ራሱን ገሎታል፣ ውስጡን ገሎታል። እሞታለሁ ብሎ ለሞት እጁን ሲሰጥ ለምኑ አልሳሳም። ለኔ የሚለው ነገር የለውም። አሜን ነው። ከኔ ጋር ናችሁ? መታዘዝ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ምንም ልጅ ቢሆን፣ ምንም ከሰማይ የመጣ የእግዚአብሔር ፕሮግራም ቢሆን ግን ከተቀበለው መከራ መታዘዝን ተማረ። መከራውን ናቀ አይልም። በመከራ ውስጥ ግን አሸነፈ። በመከራ ውስጥ መከራን በመቀበል ግን የእግዚአብሔር ፕሮግራም ወደ ይፋ አወጣ፣ ወደ ተበባ አወጣው፣ ፈጸመው የእግዚአብሔር ፍቃድ። እኔ የምፈልገው ሳይሆን አንተ የምትፈልገው ይሁን። እቺን የምናወራው አንዳንድ ጊዜ እና መሀል ሜዳ ላይ ቆመን ነው የምንፈልጋትን ጊዜን ካልሆነ የፈለገው ይሁን እንላለን። እውነት አይደለም። እኛ የምንጠቀምባት ጥቅስ ቦታዋ ልክ አይደለችም። እየተገፈተርን ጉድጓድ ላይ እየተወረወርን የወደቀው ይሁን አይደለም ያለው። ባላንስ ቆይተን ነው። ባላንስ ይዘን ባላንሳችን ጠብቀን ምቾታችንን ጠብቀን ኮምፎርት ዞናችን ሳንለቅ ነው ጥቅሱን የምንጠቅሰው። ይሄኛው ግን ኮምፎርት ዞኑን ለቆታል፣ ምቾቱን ለቆታል። ኢየሱስ ለቆታል። የመጣበትን ዓላማ ተቃውሶበታል። ትሄዳለህ፣ ትሞታለህ፣ ትሰቀላለህ። እንዲህ አለ፣ እኔ የምፈልገው ሳይሆን አንተ የምትፈልገው ይሁን። አሜን። አንተ የምትፈልገው ይሁን ይሁን አለው። ጫፍ ጨከነ። ከፕሮግራሙ አንጻር ጨከነበት። ኢየሱስ ላይ ጨከነበት። በጣም የሚገርማችሁ እዚህ ቦታ ላይ ብዙ ሰዎች ራሳቸውን የሚሸውዱበት ትልቁ መሸወድ የታዘዙ የመሰላቸው አለመታዘዝን በህይወታቸው ላይ እየገነቡ የሆነ ጊዜ ላይ አለመታዘዝ ኖርማል ሆኖባቸው እንደመታዘዝ የቆጠሩ የሚያልፉ ሰዎች አሉ። አለመታዘዝን ባለመታዘዝ እየኖሩ አለመታዘዝ እንደ ኖርማል ባትታዘዝ ምንም። ግን የሚገርማችሁ ቁጥር ፊልጵስዩስ ምዕራፍ 2:8-3 ላይ እንዳለ ሰው ሆኖ ተገልጧል፣ ራሱንም ዝቅ አደረገ፣ እርሱም ሞተ፣ ሞት ያየውን በመስቀል ላይም እስኪሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግም ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠ። አየህ፣ ከመታዘዝ በኋላ ያለው ክብር። ለምሳሌ ቆንጆ ምሳሌ ልንገራችሁ። ለምሳሌ አሁን ከፊት ትንሣኤ ስላለ ዝም ብዬ ትንሣኤ ምሳሌ ነው። ትንሣኤን ቃል ነው፣ አክብር ነው፣ ቃሉን ነው የምትፈጽመው። መታዘዝ እኔ ማዘዝ ነገር አንተ የምትፈልገው ነገር አይደለም። አንተ ያሰብከው ነገር አይደለም። የገመትከው ነገር የጸለይከው ነገር አይደለም። አንተ የምትፈልገው ሌላ ነው፣ አንተ የምታስበው ሌላ ነው። እኔ ማዘዝ ግን እኔ ጋር ያለው ትእዛዝ ነው። ቆም ብለህ ትቆማለህ፣ ተኛ ብለህ ትተኛለህ፣ ተነስ ብለህ ሂድ ብለህ አርግ የምልህ ታደርጋለህ። አርግ የምልህ ነገር ግን ብቻዬን ሳይሆን ሰው ሁሉ በሚያይበት ነው። አንዳንዱ ጋር ይተናነቀሃል። ተኛ ብለህ መተኛ አይደለም ይሄ ትእዛዙ፣ ግን ተኛ ነው። ምቾት ላይ ስትይ ይችላል መተኛቱ። ያ ብቻ የሁሉ ሰው እያየ ደግሞ እዚህ አወራራተኛ ይለኛል ፓስተር ትለኛለህ። ውጣ ይልሃለሁ ፓስተር። አንተ የምትፈልገው አይደለም፣ ከምትፈልገው ኮምፎርት የሚያወጣ ነገር ነው እግዚአብሔር የሚልህ።
የምትፈልገውን እያለማ ትእዛዝ አይኖርም። የምትፈጽመው እኮ የምትፈልገው የማትፈልገው ቢሆን ፈጽም ያለው ትእዛዝ የሰጠው እሱ ስለሆነ ምቾትን፣ ስሜትን፣ ፍላጎት ላይ የተመሰረተ ትእዛዝ አይደለም። እግዚአብሔር በምትፈልገው ትእዛዝ አይደለም የሚመጣው። እሱ ዘላለምን በሕይወት ውስጥ ባቀደው መንገድ አሜን አሜን በሉ። ኢየሱስ ክርስቶስ ጌታ በእኛ ውስጥ ሊሰራ በፈለገው መንገድ ነው እግዚአብሔር በሕይወታችን የሚመጣው። ያ ደግሞ አንዳንድ ነገሮቻችን ይቆረቁረናል፣ አይመችም፣ ይይዘናል፣ ይተናነቀናል፣ ይይዘናል፣ ይገትረናል፣ አይመቸንም። ከሞቀን ቦታ መውጣት አይመቸንም። ኢየሱስ ግን ያለ እኔ የምፈልገው እኔ የምወደው ሳይሆን አንተ የፈለግከው ምንም ባይመቸኝ አለ። ሞት የሚያክል ቢቆምም ሞትን ላመልጠው ብፈልግም ነገር ግን አንተ ከፈለግከው ከሞት ጋር ይገናኛል አለ። ማታጋሴ ካፕሮጃና ማክላሃዳ ቦሳ እግዚአብሔር በሕይወታችን መስራት ከፈለገ ካለንበት ምቾት እንድንወጣ ይፈልጋል። መታዘዝ ማለት ለእግዚአብሔር ላለው ነገር ይሁን ብሎ ቃል ብቻ ሳይሆን ፕራክቲካል ራስን አሳልፎ መስጠት። ለዚህ ነው ሁሉ ጊዜ በቃልና በድርጊት መካከል ላይ ልዩነት ይፈጠራል። ቃሉን እናውቀዋለን፣ ድርጊቱ ላይ ግን የለንም። እግዚአብሔር የሚያየው ቃሉን ማወቃችን ልክ ነው፣ ድርጊቱ ላይ መስጠታችን ነው የሚያየው። ዘፍጥረት ስናችሁ ቃየንና አቤል መስዋዕት አቀረቡናል። ማቅረባቸውን አይለም እግዚአብሔር ያለው ሞቲቫቸውን አየ። እግዚአብሔር መታዘዛቸው ያንን ቁና ተሸክሞ ስለመጣ አላጨበጨበለትም። እግዚአብሔር ታዘዋል ወይ? ባለመታዘዝ ብዙ ነገሮቻችን ይቆለፋሉ ብያቸዋለሁ። ባለመታዘዝ የምናጣው ነገር አለ። የምንጎልባቸው ብዙ ነገሮች አሉ። ባለመታዘዝ አናውቀው። ክሳራ፣ የክሳራ ህይወት፣ የባርነት ህይወት። በአዲስ ኪዳን ትእዛዝ እግዚአብሔር የሚያዛቸው ትእዛዞች ሁሉ ጊዜ እውነት ብቻ ናቸው። የብሉይ ኪዳን እውነት ናቸው፣ ደረቅ ናቸው። ርኅራኄ የላቸውም። ትእዛዞቹ ሁሉ ፈጽም እውነት ነው፣ ውሸት የለበትም። ግን አትችሉ። የአዲስ ኪዳን ግን እውነትና ጸጋ አሜን ነው ወይ? እውነትና ጸጋ የሚያስችል እውነትን እንድትሸከም እንድትወጣ የሚያደርግ በዛን እውነትና ጸጋ በእኛ ውስጥ አደረ ይላል። ማነው የጽፎት? እውነትና ጸጋ በእኛ ውስጥ አደረ የሚያስችል እውነትን እንድንፈጽም የሚያደርገን አሜን ነው ወይ? እግዚአብሔር የማንችለው ነገር በአዲስ ኪዳን አልጣለብንም። ክርስቶስ የፈጸመውን ሕይወት ነው ያለው። ለዚህ እኮ ነው በዚህ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እሱ ከፈጸመው በኋላ በሱ ከተፈጸመ በኋላ በሱ ሕይወት መታዘዝን በተፈጸመ ጊዜ እግዚአብሔር ከስሞች ሁሉ በላይ የሆነው ስም ሰጠው። ከመታዘዝ በኋላ ክብር አለ፣ አሜን፣ ድል አለ፣ ስኬት አለ። መታዘዝ ከራስ ማውጣት፣ መታዘዝ ስፍራን መቀየር፣ መልቀቅ፣ ዘላለምን ማየት፣ የእግዚአብሔር ፕሮግራም አጥብቆ መፈለግ። የእግዚአብሔር ፕሮግራም በሕይወት ዝም ብሎ መመላለስ፣ መሄድ፣ መምጣት፣ ዘመን ማስቆጠር ውጤት አይደለም። ታዝዣለሁ ወይ? መታዘዝ በሕይወቴ ውስጥ አለ ወይ? የእውነት በጌታ ብዙ ሰዎች ስለ ኢየሱስ ክርስቶስ ስትናገር ያውቃሉ፣ ልባቸው ይጠማል። ነገር ግን ሰው ይለኛል፣ ጓደኛዬ ምን ትለኛለች፣ ቤተሰቦች ምን ይሉኛል፣ እሉንታ የሚባል ነገር የሚይዛቸው ነገር አልታዘዙ። ቃሉን ያውቁታል፣ ልባቸው ይፈልገዋል፣ ግን አልታዘዙትም። አታዝበው። ባለመታዘዝ ግን ከሕይወት ጎዳና ከዘላለም ከእግዚአብሔር ፕሮግራም ያጣሉ። ያውቁታል፣ እውነትን
ይፈልጉታል፣ ኢየሱስ ይፈልጉታል። ነገር ግን ሰው ይስቁብኛል፣ በስተርጅና ወደዛ ገባች ይሉኛል፣ ኢየሱስ አለች ይሉኛል። እነሱ ፒክ የሚያደርጉት የሚፈልጓትን ነው። እግዚአብሔር ግን የሚያስፈልጋቸውን ያዘጋጀላቸው። ከዘላለም ከእግዚአብሔር ፕሮግራም የሚቀሩት ከራስ አለመውጣት፣ ከሰፈር አለመውጣት፣ ከጓደኛ ህይወት አለመውጣት፣ ከምቾት አለመውጣት፣ አለመታዘዝ የእግዚአብሔርን ፕሮግራም በህይወታችን እንዳይፈጸም ያደርጋል። አራት ነጥብ አለመታዘዝ። ይኸውላችሁ አንድ አዳም ባለመታዘዝ ሁላችንን ገደለን። አንድ አዳም ባለመታዘዝ የእግዚአብሔርን ፕሮግራም በመስራት ዘላለምን ከህይወታችን አጠፋው፣ ለዘላለም ገደለን። አንድ አዳም ባለመታዘዝ የሞተውን የሰው ልጅ ግን እግዚአብሔር አንድ ልጁን ገድሎ ግን ይህን ሁሉ ሰው አስነሳ። አሜን። በልጁ በኩል የሞትን ምዕራፍ ቀየረ። ለዚህ ነው ኢየሱስ ያኛው ባለመታዘዝ ሞት አመጣ፣ ይሄኛው በመታዘዝ ግን ህይወትን አመጣ። ኢየሱስ ታዞ ነው ህይወት አመጣው። ኢየሱስ ታዘዘበት መንገድ ግን ህይወትን ከፍሎ ነው። በህይወታችሁ መልካም ነገር እንዲሆን ትፈልጋላችሁ? ነጋችሁ እንዲበራ ትፈልጋላችሁ? ነጋችሁ የተሻለ ነገር እንዲሆን ትፈልጋላችሁ? ታዘዙ፣ እንታዘዝ። ለቃሉ፣ ለመንፈሱ፣ ለእግዚአብሔር ፕሮግራም እንታዘዝ። ከሰው አይምሮ እንውጣ፣ ከሰው ልብስ እንውጣ፣ ከራሳችን ምቾት እንውጣ። የሚለን እንስማ። እኔ የምፈልገው ሰው አንተ የምትፈልገው ይሁን እንል። ግን የእውነት ነጭ ልብስ ሸሚዝ ለብሰህ ቢሆን ኖሮ አዋራ ባለበት ተኛ ብል ትተኛለህ? የእውነት ትተኛለህ? አዋራ እዚህ ጋር አለ። አሁን ይሄ ስካር በሚሉ ነው። ነጭ ልብስ ሸሚዝ ለብሰህ አሁን ቴዲ ነጭ ልብስ ቴዲ አሁን አዋራ ባለበት ዝም በተኛ ብል ትተኛለህ? ለምን? ይቆሽሻል። ሰውስ ምን ይለኛል? አየህ፣ እግዚአብሔር ግን እንደዚህ የሚፈትን ነገር ነው የሚያመጣው። ተኛ ይልሃል። ያን እልፍ ውሃ ያጠዋል። ያንተን ምዕራፍ ግን አይቀይረውም። አንዳንድ የማንፈልጋቸው ለእኛ አይምሮ የማይሆኑ ለእኛ አይምሮ የማይፈቱ ግን ለእግዚአብሔር ፕሮግራም በህይወታችን ሚስ እናደርጋለን። አንዳንድ የማይገቡን ግን ለእኛ ራይት የሚሆን እግዚአብሔር ግን በዛ ውስጥ ሚስራ የሚፈልጋቸው የእኔነታችን መስበር የሚፈልጋቸው መነቃቀል የሚፈልጋቸው ለዚያ ከሆነ ኢየሱስ ክርስቶስን እንደዚህ ወንጣጠ ከፊቱ የመጣ የጌተሰማኒ ስቃይ አስቡት። ከፊቱ መቃብር ስቃይ፣ ጭንቀት፣ የደም ላብ ያላለው እንደዚህ ያለ ኢየሱስ እግዚአብሔር አራራም አለው። አባት ሆይ ሲያለ አጣለው እግዚአብሔር። ይሄ ከባድ ነው ለሰው አይምሮ። ምን ነው እግዚአብሔር ጨከነ? ለአንዲቱ ጨከነ እግዚአብሔር። ጌተሰማኒ ላይ የደም ላብ ያላለው ያን ስቃይ ያን ጮኸን ያን መራራን ያለ እግዚአብሔር ጸጥራጭ አለው። ዋይ ኢየሱስ ፍጹም ሰው እኮ ነው። ያመዋል እኮ ያመመው እኮ ነው። ከተቀበለው መከራ ምንም ተማረ? መታዘዝ። አሜን አሜን። መታዘዝ ተማረ። ጭንቅ ነው። አሁን እግዚአብሔር እየሰራ የሚመቸንን ፒክ አድርገን ማይመቸንን ምን ተወሳው እግዚአብሔር ካለው ማይመቸንን ነው። ጳውሎስ አለ የሚፈልገውን አይደለም ማለት የምኖረው የምፈልገውን ሳይሆን የማልፈልገውን ህይወት እየተጋፈጥኩ ግን ለሱ ክብር እኖራለሁ። ለማን ክብር? ኢየሱስ ክርስቶስ ጌታ ነው። ለራሴ ክብር አላለም። የምፈልገው ይሄ አይደለም ማለት የሚፈልገው የዚህኛው ጉዳይ አይደለም። የማልፈልገው ነው እነዚህ ሁሉ ነገር ግን የማልፈልገው ነው ማለት ነው። ለኔ የማይመቸን ለምቾቴ ለስሜቴ የማይሞቀኝ ደስ የማያሰኝ ነገር ነው ማለት ነው። ነገር ግን እንደዚህ አይደለም። ታዝዣለሁ። ጳውሎስ የሞቀ አልጋ ላይ ሳይተኛ የሞቀ ነገር ሳይበላ
እንደማንኛውም ሰው መቀመጥ መኖር እየቻለ ነገር ግን እየተከፋ እየተሰደበ እየተናቀ እየታሰረ እየተገረፈ በእስር ቤት እየተማቀቀ ግን ደስተኛ ሆኖ ግን ለእኔና ለአንተ ግን የምስራቹን ይሰብካል። ያ ነበር ላይፉ። ያን የሚፈልገው አይደለም፣ የሚፈልገው እሱ አይደለም። እንደማናችን አገብቶ መኖር መውለድ ሳይፈልግ አይቀርም። ነገር ግን ከተቀበለው ጥሪ ከተቀበለው ወንጌል ግን መከራን መረጠ፣ ቅንጭ መረጠ፣ መታሰርን መገለጥን መረጠ። ለምን? ከመታዘዝ በኋላ ክብር አለ። አሜን ሲያሜን በሉ። ከመታዘዝ በኋላ ምን አለ? ክብር አለ፣ ድል አለ። ታዘ 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 እንደምናምን ከምትጣጡ ታዘ። ግን የታዘዝከው ቦታ ግን ትክክለኛ ቦታ ይሁን። የሰማው ድምጽ ግን ትክክለኛ ድምጽ ይሁን። የምትከፍለው ግን ትክክለኛ እግዚአብሔር ያለበት መንገድ ላይ ብቻ ይሁን። ክብር አለ። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። መታዘዝ የምንሰዋን ነገር ሰውተን የምናስወግደው ነገር አስወግደን ልንታዘዝ በሚገባ ልክ እንድንታዘዝ እግዚአብሔር ይፈልጋል። እምን ለቤተ ክርስቲያን ለዚህ ጉባኤ እንታዘዝ። በምን? እግዚአብሔር ምንድን የፈለገው? ምንድን እግዚአብሔር የፈለገው? ምንድን የእግዚአብሔር ሐሳብ? ምንድን ነው ፍቃዱ? በዚህ ቦታ በዚህ ህብረት በዚህ ቤተ ክርስቲያን ምንድን ነው እግዚአብሔር ፍቃድ? የእውነት ከራሳችን ወጥተን ጥሪያችንና የጠራንን ጠሪውን ካላየነው ካላወቅነው መታዘዝ የሚባለው ተረት ቃላት ብቻ ሆኖ ብንምቀረው። የብሉይ ኪዳን መታዘዝና የአዲስ ኪዳን መታዘዝ ይለያያል። የብሉይ ኪዳኑ ሕግ ነው ብያቸዋለሁ። የአዲስ ኪዳን ግን የእግዚአብሔር ጸጋ ተዘጋጅተዋል ለመታዘዝ ራሱን ለተጠቀሰ። አሜን። ዝም ብሎ ደረቅ የሆነ ዝም ብሎ ግባበት አይደለም። አቅምና ጉልበትን የሚጨምር የእግዚአብሔር ጸጋ ተዘጋጅቷል። እዚያ ላይ በእምነት ወደ ጸጋ ዙፋኑ ቅረቡ። የእግዚአብሔር ቃል የሚለን ነው። እንታዘዝ፣ ለቤተክርስቲያን እንታዘዝ፣ ለእግዚአብሔር ሐሳብ እንታዘዝ፣ ለመንፈሱ እንታዘዝ፣ በጊዜያችን፣ በገንዘባችን፣ በጉልበታችን፣ በጸጋችን፣ በሁለንተና እግዚአብሔር ለሚፈልግ ነገር እንታዘዝ። አሜን። እንታዘዝ። ይዛነ በረከቶቻችን ለዘመናት የተቆለፉ ነገሮች ይከፈታሉ። የእውነት በእግዚአብሔር ፊት ታግለን አናስከፍት ያልነው ያጣደን ነገር በመታዘዝ ይከፈታል። በመታዘዝ ይከፈታል። ፊልጶስ እንዳነበብ ነው። ታዞ ስለጨረሰ ነው። እግዚአብሔርም ያለ ልክ ከፍ አለው። ለምን? ታዘዋል። አሜን ነው ወይ? ፍቃዱን ፈጽሞታል። ለጥሪ ታማኝ ሆነዋል። ለእግዚአብሔር ፍቃድ ታማኝ ሆነዋል። ስለዚህ እግዚአብሔር አመጣውና ያለ ልክ ከፍ አደረገው። ከስሞች ሁሉ በላይ የሆነውን ስም ሰጠው። አሜን ነው ወይ? ዓለም የሚድንበት ስም፣ እኔ እናንተ የተገኘንበት ስም ሀጃጋ ማራጋን ያማንጎባ ሁላችን የተገኘንበት ስም እግዚአብሔር አገነነው። ዝም ብሎ ከመንገድ አልተገኘ ታዘው በቀራንዮ መስቀል ላይ ፈጽሞ እግዚአብሔር ያለ ልክ ከፍ አደረገው። አሜን ነው ወይ? ጸጋ እንዲገለጥ ትፈልጋላችሁ? እግዚአብሔር በቤታችሁ ታምር እንዲያደርግ ትፈልጋላችሁ? መታዘዝ። የምንፈልገውን ብቻ ሳይሆን እግዚአብሔር ያለው ማይመቸንም ቢሆን ማይዋጥልንም ቢሆን የሚተናነቀንም ነገር ቢሆን መታዘዝ። ባልታዘዝንበት ነገር ላይ እግዚአብሔር ሌላ ነገር አይጭንም። ባይዞይ ዛው እግዚአብሔር ስራ እንዲሰራ እግዚአብሔር ብዙዎችን እንዲን እንፈልጋለን። እኛ ግን ታዘናል ወይ? መፈለግና ለምንፈልገው ነገር መስጠት ይለያያል። የፈለግነው ነገር ትልቅ ነው። የምንፈልገው ነገር ግን ምን እኛ እንደሚፈልግ እናውቀዋለን ወይ? አሜን ነው ወይ? የምንፈልገው ትልቅ ነገር ነው የምናወራው። ምን ነው እንደምንጸልየው የምንፈልገው ነገር ምን ያህል ተሰጠናል? ምን ያህል ራሳችን አቀርበናል? ምን ያህል ካለንበት ምቾት ወጥተናል? ምን ያህል እንበረከታለን? ምን ያህል ልባችን ተከፍቷል? እዚህ ጉዳይ በመንፈስ በጸሎት በአካል እግዚአብሔር እሱን ነው የሚያየው። በመግለጫው ጨምር ምን ይጨምራል? እኛ ካለንበት አልወጣንም። ከምቾቶችን አልወጣንም። እኔ ከሚባል መንፈስ አልወጣንም።
ከሞቀ አልጋ መውረድ አንፈልግም። ጊዜያችንን መስጠት አንፈልግም። ለጊዜ መምጣት አንችልም። በሁሉ ነገር እንያዛለን። እዚህ ባለበት እግዚአብሔር ምናችንን ተማምነው እግዚአብሔር ይጨምር። እግዚአብሔር ዋስትና ይፈልጋል። በእኛ ህይወት ውስጥ ጋራንቲ ይፈልግ። ሰው ነው የሚሰጠን፣ ሰው ነው የሚጨምረው። ማን ነው ታማኝ በዚህ ውስጥ ታዞ የሚገኝለት? አሜን ነው ወይ? ይሄ ማለት በቸርች መንፈስ ብቻ በግል በህይወታችሁ ጌታን በምትፈልጉ ነገር ሁሉ ታማኝ ናችሁ ወይ? ነገሩን የፈለጋችሁበት እውነት ለእግዚአብሔር ክብር ነው ወይስ ለክብራችሁ ነው? ለስማችሁ ነው? ሰዎች ለሚሏችሁ ነገር መልስ ለመስጠት ነው? ሰዎች እኛም በሚዋቅሱበት ጉዳይ ላይ ይኸው አለኝ ለማለት ነው ወይስ በመኖሩ እግዚአብሔር ይከብራል? መኖሩ የእግዚአብሔር ፍቃድ ነው ይሄ ነገር በሕይወት ላይ መቼም ሁለተኛ ቆሮንቶስ እንዲላል የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ክፉ ያለውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ለማን በመታዘዝ? ለክርስቶስ በመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ እንበቀለዋለን። ዳናዳም ጦሮ ለቦጎን ያባሰ እንበቀለዋለን። ትናንትና በየቦታ ያቆምን ትናንትና አንቆ ያለን አለመታዘዝ ስነት ሊሆን ይችላል፣ እኔነት ሊሆን ይችላል፣ ትንክት ሊሆን ይችላል። እንበቀለዋለን። በምን? በመታዘዝ፣ በመሰጠት፣ በመገኘት እንበቀለዋለን። አእምሮን ሁሉ በክርስቶስ እንማርካለን። እንከን በሌለው በክርስቶስ እንማርካለን። የሰዎችን አእምሮ የሚያጸዳውን ክርስቶስን በመግለጥ በመሰጠት አይምን ነው ወይ? ይሄ ትምክህት ትዕቢት ሆኖ ኩምኩፋት ሆኖ ተቆልፎ የተቀመጠው ያንን ነገር በክርስቶስ እናጸደዋለን። አሜን። ኢየሱስ ክርስቶስ ጌታ እናጸደዋለን። አቆረፋችሁ? ኢየሱስ ክርስቶስ ጌታ ነው። ኮስተር አለ። ሁላችሁም ኮስተር ያለ ፊት ነው ማለት። ክብር ለጌታ ይሁን። አሜን ነው ወይ? እንደ ሄዳችሁ ገብቶኛል። ወደ ውስጥ ገብታችሁታል። አሜን። እግዚአብሔር ያገኘን፣ እግዚአብሔር ይንካን፣ እግዚአብሔር ይንካን በኢየሱስም። እኔ ይሄ ቃል ሳነብ ቁጭ ብዬ ሳነብ መጀመሪያ ራሴን ነው ቻሌንጅ ያደረኩት። ራሴን ሰጥቻለሁ ወይ? ታዝያለሁ? ያን ማለስኳቸው ብዙ ነገሮች አሉ። እግዚአብሔር እንዲሰብረው እፈልጋለሁ። በኢየሱስም ብቻ ብለ አይሰበርም። መታዘዝ፣ ራስን መግደል፣ መስጠት፣ ጨክኖ መምጣት። ኢየሱስ ክርስቶስ አንተ ሞት ሂድ አላለውም። እኔና እናንተ በሆን ነበር በጌታ በኢየሱስ ክርስቶስም የሞት መንፈስ ነበር የሚለው። አሁን ግን ኢየሱስ ሄደ አለው። አብን ጠየቀው፣ ይህ ሞት ካንተ ፍቃድ ስለሆነ ሂድ አልለውም፣ ፍቃድ ይሁን ያለው፣ ፍቃድ ይሁን ያለው። ይሄ ማለት አጋንንት የሚያመጣውን ነገር እንሸወዳለን አይደለም። የእግዚአብሔር ፕሮግራም ውስጥ ያለውን አንዳንድ ለኛ የማይመጡት እንደ አጋንንት አንቃወመውም። የአብን ፍቃድ ነው የምንጠይቀው። አብ ያንተ ፍቃድ ነው ወይ? ይህ መንገድ ያንተ ሐሳብ ነው ወይ? ልግባበት ወይ? ኃላፊነት ትወስዳለህ? እግዚአብሔር በጣም የሚገርመው ቁጥር ቅድሙ ቃል ደግሜ ያላላችሁ አንብብላችሁ ቁጥር 8 የእግዚአብሔር ቢሆንም እንኳን ከተቀበለው መከራ መጠን ተማርካል ፍጹም በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙት ሁሉ አሜን ነው ወይ? አሁን ኢየሱስን መታዘዝ ኖርማል መጣል እንደምታዘው ኢየሱስ የመጣበትን ፍጹም የሆነበትን መንገድ አይተዋል። መከራን አሸንፎ ነው። አብን ታዞ ነው። የአብን ፍቃድ ፈጽሞ ነው ትሁት የሆነው። ወየሱ ስትመጣ ደግሞ ታዘ ነው የምልህን ሰምተህ። እሱ አብን ታዞ ነው፣ እኛ ደግሞ ኢየሱስን ታዘን ነው። አሜን አሜን ነው ወይ? ይላል ቃል በቃል ይሁት ቃል መጻፋችሁ ቁጥር 8 በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙት ማንም ፍጹም የሆነውን ክርስቶስን ለሚታዘዙት ምን ሆነላቸው? መድኃኒት ሆነላቸው፣ ድነት ሆነላቸው።
አይልም ቃሉ ነው እንደ ልክ ነው። ለሚታዘዙትም ነው ማን ኢየሱስን ለሚታዘዙ ላልታዘዙት መዳንን አልሆነላቸው። ስሙን ስላወቁ አልዳኑም፣ አልታዘዙም። ብዙ ኢየሱስን የሚጠሩ ሰዎች አሉ፣ ግን ያልዳኑ። ለምን? አልታዘዙም። ለታዘዙት ነው መድኃኒት የሆነው። ስሙን ለሚያውቁት አይልም፣ ለታዘዙት ነው። ቃል በቃል ዕብራውያን ጸሐፊ የሚናገረው ስሙን ማወቅ ጋራንቲ አይደለም። ሰይጣን ያውቃል ስሙን። ኢየሱስን እናውቀዋለን፣ ጳውሎስን እናውቀዋለን። እናንተ ከየት ናችኋል? ያውቃል ኢየሱስን። ስሙን ማወቅ አይደለም፣ ለታዘዙት ነው መድኃኒት የሆነው፣ ድነት የሆነው ፍጹም ሆኖ ከተገኘ በኋላ። ስለዚህ ነው መታዘዛችን በተፈጸመ ጊዜ አለመታዘዝን የምንበቀለው ስንታዘዝ ነው። እነዛን እንዳንሆን የከለከሉትን የምንበቀለው። እዚህ በላ ብዙ አልሄድባቸውም። ወደፊት ጌታ በፈቀደ እንቀጥላለን። ዕብራውያን መጽሐፉን ሙሉ አብረን እናያለን። ጌታ ብረዳ። አሜን። ዲቴል እያጠናን እያነበብን እናየዋለን። ራሳችን የምንለውጥበት አንዱ የእግዚአብሔር ፕሮግራም በዚህ ውስጥ ያለ እግዚአብሔር ይህን መንፈስ ያብዛል። አሜን። ወደዚህ መልሰን መታዘዝ 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 በሉት። ድገሙ። መታዘዝ በሉት። እታዘዛለሁ ለጌታ በሉ። ጸጋው ይረዳኛል፣ እግዚአብሔር ይረዳኛል፣ እታዘዛለሁ። ሃሌሉያ። እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል። አሜን። ያግዘናል። መታዘዝ። አብርሃም ታዘዘ። የሚገርማችሁ ይኸውላችሁ እሱን ልጅ ያልላችሁ አብርሃም ያለምንም አቅማማት ልጁን ወሰደ። ልጁን ጠይቀዋል። አባቴ ከዚህ በፊት አባትና ልጅ መስዋዕት ሲሰዉ እንጨት ሲያዝ፣ በግ ሲያዝ፣ እሳት ሲያዝ ያውቃል ይስሐቅ። አሁን ግን አንድ ከተለመደው ነገር የቀረ ነገር አለ። እሳቱ አለ፣ ብላው አለ፣ እንጨቱ አለ፣ አገልጋዮች አሉ። አንድ ነገር ግን የለም። ምን? በግ እኮ እሱ ነው። አብርሃምና እግዚአብሔር ለሰው አልነገሩም። ለምስቱ አላወራም። ለሌሎቹ ለአገልጋዮቹ አልነገረም። ይስሐቅም አያውቅም። አንድ እግዚአብሔርና አንድ አብርሃም ብቻ ነው የሚያውቀው። አብርሃም ያንን 3 ቀን ሲጓዝ በምን አይነት መንፈስ እንደወጣ ብቻ አስቡ። አንድ ልጁን እያየ ሄዶ ሲመለስ ብቻውን ትቶ እንደሚመጣ እያሰበ ሰውቶ አመድ አርጎት ልጁን ሰውቶ ሲመለስ እያየ ትናንትና ሮጦ አባዬ ብሎ ያስደፍተው ልጁ ሰውቶ ሊመለስ አርጎ ሊመለስ ስሜቱ ይገባችኋል? ወጣ። አብርሃም አላቅማማ። እንዳው እግዚአብሔር እንዳው ጉዞዬን አይቶ ልቤን አይቶ ታው ይለኛል ወይ አላለም። ለሳራ ቢያወራው ታድናቅፎ ነበር። ሳራ ብቻ ሰው ለልጁን ቢያማክረው ልጄ ወይ እግዚአብሔር ልጅን ስለና አባት አብዳል ብሎ አባቱን በገመዱ አስሮ ያመልጦ ነበር። አልነገረም። ለእግዚአብሔር መታዘዝ የሚባል አዋጅ አያስፈልገውም፣ አማካሪ አያስፈልገውም፣ አጃቢ አያስፈልገውም፣ ውቁብ አያስፈልገውም፣ ግሩፕ አያስፈልግም። ለእግዚአብሔር መታዘዝ ሰው አንተበቂ ነህ። አንተ ጨከነ። አብርሃም ወሰደውላል፣ እጅ እግሩንም አሰረላል። ታሪኩን ታውቃላችሁ። ሂዱና አንብቡት እናንተ 26 ላይ አጋደም፣ እንጨቱን ረብርቦ አጋደም። አብርሃም ሰጥተዋል። ብላውን አነሳላል። የልጁን አንገት ሊቆርጠው ስል መልአኩ ተገለጠ። አብርሃም ይህን ብላ ተመጣጣች። መታዘዝን ለእኔ አንድ ልጅን ለመስጠት አንሳታይም አይቻለሁ። ከዛ በኋላ አብርሃም እባርካለሁ። አሜን ነው። ከመታዘዝ በኋላ በረከት አለ። ከመታዘዝ በኋላ ድል አለ። ያላረነው ያልታዘዝነው ነገር አለ። ዛሬ እግዚአብሔር እየተናገረ ያለው መታዘዝ በተጠቀመ ጊዜ በሕይወታችን ላይ ሊሆን ያለ ክብራት። አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አሁን እግዚአብሔር አንድ ልጅ ልትሰጠኝ ምን ያህል እንደምትወደኝ አይቻለሁ። አንድ ልጅን ለኔ አልሳሳህም።
ለኔ ያለህን ልብ አይቼዋለሁ። እኛ ልጅ አይደለም ከኮምፎርታችን አሁን እንኳን ልጅ እኮ አንዳንድ ስብከቶች አሉን። እግዚአብሔር የመስዋዕቱን በግ ያዘጋጃል። አብርሃም ልጅ ሰውቶ ነው ያዘጋጀልን። እኛ ምን ሰውተን ነው? ምን ሰጠን? እግዚአብሔር የሚያዘጋጅልን ምን ሰጠን? ጊዜ አልሰጠነውም እኮ ታማኝ አልሆንም ባለን ነገር። እግዚአብሔር እኮ አብርሃም የጠየቀውን ልጅ ነው፣ ልጅ ሰውቶ ነው አብርሃም የተባረከው። የመስዋዕቱን በግ እግዚአብሔር ያዘጋጀልን። እኛ ምን ሰው ተለምነን ሰብከን፣ ተለምነን ጸልየን፣ ተለምነን መተን፣ ተለምነን አምነን፣ ተለምነን በቃ ሁሉ ነገር ቀስቃሽ ይፈልጋል። ሁሉ ነገር እባክህን አገልግል፣ እባክህን አጸልይ፣ እባክህን ኑና በቃ ሁሉ ነገር ተቀስቅሰን ተለምነን አገልግል በቃ ወደ ጌታ በብና ተብለን የሰዋነው ነገር የለም። ስለዚህ እግዚአብሔር ያያል። እኔ እንደ እግዚአብሔር ሰው ነው የምናገረው። እግዚአብሔር ምስክሬ ነው። እንደ መልእክተኛ ሰው ነው የምናገረው። ዘመናችን እንዳይያዝብን፣ በረከት እንዳይያዝብን፣ ሩጫ እንዳይገታ እግዚአብሔር በእኛ ያለውን መተማመን እንዲጨምር መታዘዝ። አሜን አሜን በሉ። በቃ መታዘዝ። እግዚአብሔር በእኛ እንዲሰራ የፈለገውን እንዲዘረጋ የፈለገውን እጁን እንዲዘረጋ መታዘዝ፣ ከራስ ማውጣት፣ ሁሉን ነገር ማራገብ፣ አቃለቅ ማራገብ፣ በጣም መዝጋት፣ ለበረከት እንቅፋት የሆነ መዝጋት፣ ለሰላም እንቅፋት የሆነ መዝጋት። የሚበልጠው የምንፈልገው ሳይሆን የሚያስፈልገን ነገር፣ የምንፈልገው ነገር አቋራጭ መንገድ ላይ ነው የሚተወው። የሚያስፈልገን ግን በዘላለም እቅድ ውስጥ እግዚአብሔር ጨርሶታል። ከዛ አንጻሩ ታዘዙ የሚለን እግዚአብሔር፣ ከዘላለም ፕሮግራሙ አንጻሩ ታዘዙ የሚለን ያንን ፕሮግራም እግዚአብሔር አይቶታል። ከእግዚአብሔር ጋር ካላየ አቋራጭ ስትወጣ ስትገባ ዘመን ያልቃል። ከምቾት ሳትወጣ ዘመን ያልቃል። እግዚአብሔር ያየልህን ፕሮግራም ካየ ከምቾት ትወጣለህ፣ ራስን ትጥላለህ፣ ህይወትን ትስጠዋለህ። የምትከለክለው ነገር የለም። እግዚአብሔር ይህን መንፈስ ያብዛልን። አሜን። ወደዚህ መንፈስ ይመልሰን እግዚአብሔር። ወደዚህ ነገር ስንመለስ አምራት ይሆን። አሜን ነው ወይ? ድካም አይሆንም። ኢየሱስ ክርስቶስ ጌታ ነው። ቆመን እንጸልያለን። ማዳጋሴፓ በጌታ በኢየሱስ ክርስቶስ ስም